ሰላም ጤና ይስጥልን የጽናት ሚዲያ ቤተሰቦች ወቅታዊ መረጃዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን እናሰማለን። በሰሜን ኮሪያ ምድር የ13 ዓመቷ የኪም ጆንግ ኦን ሴት ልጅ ኒውክሌር የማዘዝ ኃላፊነት ወደ እሷ ተጠጋ። የመካከለኛው ምስራቅ ጦርነት አድማሱን አስፍቶ 6ኛ ቀኑ ላይ ደርሷል። ጸረ አማራው የብልጽግና አገዛዝ የአማራን አርሶ አደር በረሃብና በድህነት የማንበርከክ ሴራ በወግዲ ተባብሶ ቀጥሏል። ከድል ማግስት የቋራ ኦሜዴላ ክፍለ ጦር ሪፎርም መስራቱንና ለተሻለ ትግል መዘጋጀቱን አብስረዋል። ምኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዘገቡ። አገዛዙም ተሸበረም። የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ኢራን ዝታለች። ኢራን በተባበሩት አረብ ኤሚሬትስ ዱባይ በሚገኘው የአሜሪካ ቆንስላ ጽሕፈት ቤት ላይ የድሮን ጥቃት አድርሳለች። ውድ የጽናት ቤተሰቦች ሰብስክራይብ፣ ላይክ፣ ሼር በማድረግ ወዳጅነታችሁ አረጋግጡልን። ወደ ዝርዝር ዜናዎች እናመራለን። የሰማዕታትን ደም እንበቀላለን፣ እስራኤልና አሜሪካ ላይ የሲኦል በሮች ይከፈታሉ ስትል ኢራን ዝታለች። የኢራን መንግስት ግዙፍ ወታደራዊ ክንፍ የሆነው እስላማዊ አብዮታዊ ዘብ በቴህራን ላይ ለተፈጸመው ጥቃት የአጸፋ እርምጃ መውሰዱን ዛሬም ቀጥሏል። የአብዮታዊ ዘቡ ቃል አቀባይ የሆኑት ጀነራል አሊሞ ሐማድ ናኢም ለታሳኒም የዜና ወኪል በሰጡት ቃል ኢራን የታጠቀቻቸውን እጅግ ዘመናዊ ሚሳኤሎችን በመጠቀም በጠላቶቿ ላይ የማያቋርጥ ጥቃት እንደምትሰነዝር አስተዋውቋል። ጀነራሉ አክሎም ጥቃቱ በተለይ በእስራኤልና በቀጠናው ባሉ የአሜሪካ ወዳጅ አገራት ላይ ያነጣጠረ እንደሚሆን ገልጸዋል። ገና በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ ማስጠንቅቀዋል። ኢራን ለተሰነዘረባት ጥቃት ምላሽ ለመስጠት የጀመረችው የሚሳኤልና የድሮን ውርጅብኝ ለአራተኛ ተከታታይ ቀን ቀጥሏል። አብዮታዊ ዘቡ በአዲስ መልክ በተሾሙት አዛዥ አህመድ ቫሂድ መሪነት የአጸፋ ተልዕኮም በሙሉ ኃይሉ ለማስፈጸም መዘጋጀቱ ተነግሯል። ቃል አቀባዩ የሰማዕታትን ደም እንበቀላለን በማለት በአሜሪካና በእስራኤል ላይ አሳፋሪ ሽንፈትን ለማከናነብ ቆርጠው መነሳታቸውን አረጋግጠዋል። ይህ የኢራን ዛቻ በመካከለኛው ምስራቅ ያለውን ውጥረት ወደ ከፍተኛ ደረጃ ያሸጋግረዋል ተብሎ ተፈርቷል። ዓለም አቀፉ ማህበረሰብ ሁኔታውን ወደ ከፋ ቀጠናዊ ጦርነት እንዳያመራ በስጋት እየተከታተለው ይገኛል። ኢራን በተባበሩት አረብ ኤሚሬትስ ዱባይ በሚገኘው የአሜሪካ ቆንስላ ጽሕፈት ቤት ላይ የድሮን ጥቃት አድርሳለች። ጥቃቱን ተከትሎ የተነሳው እሳት በቁጥጥር ስር መዋሉን የአካባቢው ባለስልጣናት አስተዋውቀዋል። ሰው ላይ የደረሰ ጉዳት እንደሌለም መረጃው ያመላክታል። በሌላ በኩል ደግሞ የተባበሩት አረብ ኤሚሬትስ እየተፈጸመባት ያለውን የኢራን የሚሳኤልና የድሮን ጥቃት ለማስቆም ወታደራዊ እርምጃ ለመውሰድ እያሰበች መሆኑን ጉዳዩን የሚያውቁ ገልጸዋል። ላለፉት ጥቂት ቀናት ብቻ በዱባይና አቡዳቢ ላይ በመቶዎች የሚቆጠሩ የሚሳኤልና የድሮን ጥቃቶች መሞከራቸውን የኤሚሬትስ መከላከያ ሚኒስቴር አስታውቋል። ጥቃቶቹ በዱባይ ዓለም አቀፍ አውሮፕላን ማረፊያ፣ በጄምበል አሊ ወደብና በታዋቂ ሆቴሎች ጉዳትና እሳትን አስከትለዋል። እስካሁን ባለው መረጃ 3 ሰዎች ሲገደሉ ከ60 በላይ የሚሆኑት ደግሞ ቆስለዋል። የኤሚሬትስ የውጭ ጉዳይ ሚኒስቴር ጥቃቱ ግልጽ የሉዓላዊነት ጥሰት በማለት የኮነነ ሲሆን ራሷን የመከላከልና የአጸፋ እርምጃ የመውሰድ ሙሉ እና ሕጋዊ መብት እንዳላት ገልጸዋል። ኤሚሬትስ እስከ አሁን ድረስ የጥቃት የመከላከያ ስራ ላይ ብቻ ብትቆይም አሁን ግን ኢራን ላይ ወታደራዊ ኃይል ለመጠቀም እያጤነች ትገኛለችም ተብሏል። ከድል ማግስት የቋራ ኦሜዴላ ክፍለ ጦር ሪፎርም መስራቱንና ለተሻለ ትግል መዘጋጀቱን አብስረዋል። የአማራን ሕዝብ ህልውና ለማስጠበቅና በማንነት የመጣን የአገዛዙን ጭቆናና በደል ለመቀልበስ የአማራ ፋኖ ብሔራዊ ንቅናቄ ከምን ጊዜም በላይ ራሱን ያደራጀና ትግሉን ያጠናከረ ይገኛል። የፋሽስቱ አብይ አህመድ አገዛዝ ካልተገረሰሰ ሰላም የማያገኘው የአማራ ሕዝብና መላው የኢትዮጵያ ሕዝብ ነፃ ለማውጣት ትግል የጀመረው የአማራ ፋኖ ብሔራዊ ንቅናቄ አፋብን በየጊዜው ድል እየቀናውና አገዛዙን ያደከመና የተለያዩ ቦታዎችን ከጨቋኙ የአብይ አህመድ አገዛዝ ነፃ ያወጣ እንደሚገኝ ለማወቅ ተችሏል። ይህ የማንነትና ሀገርን የማዳን ትግል የመላው ኢትዮጵያውያን ተግባርና ፍላጎት በመሆኑ ትግሉ ከምንጊዜውም በላይ በተሻለ አቅምና አመራርነት እንደሚቀጥል ያገኘነው መረጃ ያመላክታል።
ይህም በአገዛዙ ጭቆናና በደል የተማረረው መላው የኢትዮጵያ ሕዝብ ሙሉ ለሙሉ የነጻነት ትግሉን ተቀላቅሎ ሕዝብንና ሀገርን ከጥፋት ለመጠበቅ ከአፋብን ጎን እንደሚቆም ይጠበቃል። በማስፈራራትና በጭቆና ዝምታን እንዲመርጥ የተገደደው ሕዝባችን ነጻነቱን እንዲያገኝ አፋብን በየጊዜው ትግሉን በመገምገምና ክፍተቶችን በማረም ወደፊት እየገሰገሰ የሚገኝ ሲሆን ይህም ውጤት የሕዝቡ ከፍተኛ ተቀባይነት እንዳለው ማረጋገጫም ሆኗል። ከድል ማግስትም አፋብን የእስከዛሬ ትግሎቹን ገምግሞ አደረጃጀቱን በተሻለና ትግሉን በተጠናከረ መልኩ በማስቀጠል ሁኔታ እያደራጀ ይገኛል። ከድል ማግስቱም አፋብን የእስከዛሬ ትግሎቹን ገምግሞ አደረጃጀቱን በተሻለና ትግሉን በተጠናከረ መልኩ በሚያስቀጥል ሁኔታ እያደራጀም ይገኛል። አርበኛ ማንዴ በተገኙበት 2 ቀን ሙሉ ሰፊ ግምገማ በማድረግ ሁሉም የክፍለ ጦር አመራሮች በሚገባ ከተገመገሙ በኋላ በመርህና በሕግ የሚያምኑ በዓለማቸው የጸኑ በጀብድነታቸው የታወቁ በሰራዊቱ የታመኑ በስነ ምግባራቸው የተመሰከረላቸው የአማራን ትግል ዳር ያደርሳሉ የተባሉ የታመነባቸው በእዝና ሰንሰለት የሚመሩ አዲስ የቋራ ኦሜዴላ ክፍለ ጦር አመራሮችን መርጧል። ምርጫው በእዙ ከፍተኛ አመራሮችና በኮር አመራሮች ቤቱ ያመነባቸው አመቻቾች ማለትም ከክፍለ ጦር አርበኛ ሞገስ ታደሰ፣ አርበኛ ነጋ ጥላሁን፣ አርበኛ መምህር ታረቀኝ ተስፌ፣ አርበኛ አስቻለው አለባቸው፣ ከዳግማዊ ቴዎድሮስ ደግሞ አርበኛ ለውላቄ፣ አርበኛ ሃይማኖት ሲሳይ፣ አርበኛ ሀብቴ ደረጄ፣ አርበኛ አትርሳው ዘውዴ፣ ከነብረው ብርጌድ ደግሞ መላክ መለሰ፣ ሰለሞን ዘውዱ፣ አርበኛ አብዩ በእነዚህ አመቻችነት ለአማራ ትግል ይጠቅማሉ፣ ትግሉን ያሻግራሉ የተባሉ በመሪና ተመሪነት የሚያምኑ ለህዝብና ሰራዊቱ የሚቆረቆሩ ታታሪ የሆኑትን በሙሉ ድምጽ ከመረጠ በኋላ ለተሰብሳቢ በማቅረብ አጸድቋል። በመጨረሻም በአርበኛ ዮሐንስ ንጉስ አማካኝነት የተመረጡ ከፍተኛ አመራሮች ቃለ መሐላ አስገብቷል። ይህ ስነ ስርዓት ካለቀ በኋላ በነበረው ውሎ ጠቃሚ አስተያየት ተሰጥቷል። ከነዚህም ይህ አዲስ አመራር የተጀመረውን የአማራ ትግል በሙሉ ልብ ትግሉን ከክልላችን አልፎ ወደ አዲስ አበባ ማሻገር የሚቻል አመራር መሆኑ እንዳለበት ተገልጿል። የሚኒሊክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዘገቡ። አገዛዙም ተሸበረ። በየቦታው ሽንፈትን እየተከናነበ አቅሙንና አቋሙ እየተናደ የመጣው የአብይ አህመድ አገዛዝ እየተዳከመ ይገኛል። አሁንም እንደወትሮ በማንነቱ የተገፋውን የአማራ ሕዝብን ነጻ ለማውጣትና ሀገር ከመፍረስ ለማትረፍ እየታገለ ያለው አፋብን በተለያየ ቦታ ድል እየቀናውም ይገኛል። የሚኒሊክ እዝ ልጅ ኢያሱ ኮርና 101ኛ ኮር አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዝግበዋል። በዚህም ድል ጨቋኙ አገዛዝ ተደናግጧል። የፋሽስቱ አገዛዝ ብልጽግና ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስቦ ቢንቀሳቀስም 101ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤል እና 35ኛ ክፍለ ጦር በቱላባ ማርያም እንዲሁም ከመርሳ በመነሳት ወደ ቡሆሮ ማጥቃት ያደረገውን ልጅ ኢያሱ ኮር 24ኛ ክፍለ ጦር በጉባራም በመካከልና መልሶ ማጥቃት በማድረግ አሃዶቹ በጥምረት ድል አስመዝግበዋል። የብርሃኑ ጁላ ሰራዊት በምድር በከፍተኛ መካናይዝ ድጋፍና በአየር ኃይል በድሮንና በጀት ታግዞ ፋኖን መዋጋት የለመደና ከዛም ውጪ ከመደምሰስና ከመማረክ ውጪ አማራጭ እንደሌለው የሚታወቅ ሲሆን በዛሬው የወልዲያና መርሳ ዙሪያ አውደ ውጊያ ከፍተኛ ዳመናና ጉም በመሆኑ የተደረገበትን መልሶ ማጥቃት መቋቋም አቅቶ ተመልሶ ወደ ምሽጉ ገብቷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ የሚቀጥል ሲሆን በማንነት የመጣ ጭቆና የመረረው ይህን አረመኔ አገዛዝ ለመጣል ከፍተኛ ስራ በመስራት ላይ የሚገኝ ሲሆን የህዝብ ማዕበሉ የፈነዳ ቀን አገዛዙ መግቢያ መውጫ እንደሚያጣ በቅርቡ የሚጠበቅ ሀቅ መሆኑና ይህም ለአገዛዙም ግልጽ በመሆኑ በፍርሃት ህዝቡን በማደናገር ላይ ይገኛል። ጸረ አማራው የብልጽግና አገዛዝ የአማራን አርሶ አደር በረሃብና በድህነት የማንበርከክ ሴራ በወግዲ ተባብሶ ቀጥሏል። የብልጽግናው ጸረ አማራ ቡድን የአማራን ህዝብ ትጥቅ አስፈትቼ አንበረክካለሁ በሚል የጀመረውን የሴራ ተስፋ አድማሱን አስፍቶ ወደ ዘር ማጥፋት በተጨማሪም ደግሞ ወደ ንብረትና ውድመት ዘረፋ ተሸጋግሯል። በደቡብ ወሎ ወግዲ 05 ቀበሌ ጡንጊ በአርሶ አደሩ ላይ እየተፈጸመ ያለው ግፍ የቡድኑን ማንነት ቁልጭ አድርጎ ያሳያል። የአቶ ጀማል አህመድ ጥሪ የሆነው 2 ወፍጮ ተዘርፎና
ተሰብሮና ወድሞ ታይቷል። የሚገርመው ግፍ ግን እህሉን ከአፈርና ከአሸዋ ጋር መቀላቀላቸው ነው። ይህ በቀጥታ ካራባችሁ አትገዙም የሚል የአገዛዙ መልእክት ሲሆን የማህበረሰቡን ሀብትና ንብረት በመዝረፍ ቤታቸው እንዳልነበር አድርገውታል። በጎረንጂ ቀጠናም ህዝቡ ራሱን የሚከላከልበትን የግል ንብረቱን 63 መሳሪያዎችን ነጥቀዋል። ይህ በግልጽ የታወጀ የዘር ማጥፋት አካል እንደሆነም ይታወቃል። አርሶ አደሩን ሀብት አልባ በማድረግ የዕለት ጉርሱን በማሳጣትና መከላከያ መሳሪያውን በመንጠቅ ለጠላት አሳልፎ ለመስጠት የሚደረግ ስልታዊ ጥቃት ነው። ይህ ግፍ በዝምታ ሊታለፍ የማይገባ ሲሆን ዛሬ በጀማል አህመድና በመሰል ማህበረሰባችን ላይ የደረሰው ነገር በሁላችንም ደጅ መድረሱ አይቀርምና ሁሉም አማራ ራሱን ከፈጽሞ ጥፋት ይከላከል ዘንድ የተለመደው አንድነቱን አጠናክሮ ከፋኖ ጋር ወደፊት መገስገስና ይህንን ጨቋኝ አገዛዝ መገርሰስ አማራጭ የሌለው ምርጫ መሆኑ ህዝቡ እያረጋገጠም ይገኛል። በሰሜን ኮሪያ ምድር የ13 ዓመቷ የኪም ጆንግ ኦን ሴት ልጅ ኒውክሌር የማዘዝ ኃላፊነት ወደ እሷ ተጠጋ። በአንድ ግዙፍና ታሪካዊ አደባባይ ላይ የ13 ዓመቷ ጁኤ ከአባቷ ከሀገሪቱ ጠንካራ መሪ ጎን በኩራት ቆማለች። ካሜራዎች ሁሉ ወደ እሷ አቅጣጫ ብልጭ ይላሉ። ከጥቂት ዓመታት በፊት ከአባቷ ጀርባ ተከትላ የነበረችው ይህች ታዳጊ አሁን እኩል እርምጃ እየተራመደችና ከፍ ብላ ትታያለች። የለበሰችው ውድና ዘመናዊ ልብስ እንዲሁም ሌሎች የሀገሪቱ ልጃገረዶች የተከለከለው ረጅምና ያማረ ጸጉሯ ከሌሎች የተለየች መሆኗንም በግልጽ ያሳያል። ህዝቡ ሲያያት የአባቷን አስፈሪና ጥብቅ ገጽታ በተወሰነ መልኩ የምታለዝብ ትመስላለች። ወደ ቤጂንግ ባደረጉት ጉዞም በልዩ የባቡር ሰረገላ ወርዳ የዓለምን ትኩረትን ስባለች። በዚች ወንዶች በሚያዘወትሩባትና ጠንካራ ባህላዊ አመለካከት ባለባት ሀገር በሹክሹክታ የሚወራ አንድ ትልቅ ሚስጥር አለ። ይህች ወጣት ልጅ የሀገሪቱ ቀጣይ መሪ ትሆናለች። ከእሷ የሚበልጥ ወንድ ልጅ እያለ ለምን እሷ ተመረጠች የሚለው ብዙሃኑን ቢያስገርምም አክስቷ ኪም ዮ ጆንግ በፓርቲው ውስጥ ያላት ጠንካራ የሴት አመራር ሚና ለጁኤ መንገድ የጠረገላት ይመስላል። ህዝቡ በልቡ አንድ ጥያቄ እያወጣ ያወረደ ሲሆን ወደፊት ሀገሪቱን ስትረከብ ምን አይነት ለውጥ ታመጣ ይሆን የሚልም ጥያቄ ተጭሮበታል። አባቷ በተማረበት ምዕራባዊ ትምህርት ሀገሪቱን ክፍት ያደርጋታል ተብሎ ተስፋ ተደርጎ እንደነበረ ሁሉ በእሷም ላይ ተመሳሳይ ተስፋ ጭላንጭል ይታያል። ሆኖም የዚህ ታዳጊ እቅድ ምን ይሆን? ምን የሀገሪቱ ዕጣ ፈንታ እንደፈለገች የመቅረጽ ብቸኛ ስልጣን በቅርቡ እጇ ይወድቃል ተብሎ ይጠበቃል። የመካከለኛው ምስራቅ ጦርነት አድማሱን አስፍቶ 6ኛ ቀኑ ላይ ደርሷል። አሜሪካና እስራኤል የተቀናጀውን ጥቃታቸውን አጠናክረው ቀጥለዋል። በተለይም አሜሪካ ከመካከለኛው ምስራቅ ውጪ ለመጀመሪያ ጊዜ በስሪላንካ የባህር ዳርቻ አቅራቢያ የኢራንን የጦር መርከብ ማጥለቅለቋ ፔንታጎን አረጋግጧል። እስካሁን ባለው ጦርነትም ከ20 በላይ የኢራን የባህር ላይ መርከቦች ወድመዋል። እስራኤል በበኩሏ በኢራን ዋና ከተማ ቴህራን በሚገኝ የሚሳኤል ማምረቻዎችና የጦር ሰፈሮች ላይ አዲስና ከባድ የአየር ድብደባ ፈጽማለች። ኢራንም እጇን አጣጥፋ አልተቀመጠችም። በቴል አቪቭና ኢየሩሳሌም ከተሞች ላይ ተከታታይ የሚሳኤልና የድሮን ዝናብ እያዘነበች ሲሆን አየር መንገዶቹም ስራቸውን አቁመዋል። የኢራን ጦር አዛዦች አሜሪካና እስራኤል አስተዳደሩን ለመገልበጥ የሚሞክሩ ከሆነ የእስራኤልን የዲሞና ኒውክሌር ጣቢያ እንመታለን በማለት እጅግ ከባድ ማስጠንቀቂያ ሰጥተዋል። በሌላ በኩል በአሜሪካ ጦር ላይ የሚደርሰው እልቂት ቀጥሏል። በኩዌት በተፈጸመ የድሮን ጥቃት ህይወቱ ያለፈው 5ኛው አሜሪካዊ ወታደር ማንነት ይፋ ሲደረግ አጠቃላይ ሟቾች ቁጥርም 6 ደርሷል። ውጥረቱ ወደ ሊባኖስም በከፍተኛ ሁኔታ ተዛምቷል። እስራኤል በደቡብ ሊባኖስ ሰፊ የመልቀቂያ ትዕዛዝ አስተላልፋ ከባድ የእግረኛና የአየር ላይ ጥቃት እየፈጸመች ይገኛል። ጦርነቱ የዓለምን የነዳጅ ገበያም ክፉኛ እያናጋውም ይገኛል። የሆርሙዝ ባህረ ሰላጤ በጦርነቱ ምክንያት በመዘጋቱ ኢራቅ በዓለም ሁለተኛ የሆነውን ግዙፉን የሩማይላ ነዳጅ ማውጫዋን ሙሉ በሙሉ ዘግታለች። ይህም በዓለም አቀፍ ደረጃ የነዳጅ ዋጋን እያናረውም ይገኛል። በኢራን የውስጥ ፖለቲካም ታላቅ ቀውስ ተፈጥሯል። በመጀመሪያው የአየር ጥቃት የተገደሉት የአያቶላ አሊ ኻሜኒ የቀብር ስነ ስርዓት ባለው ተከታታይ የቦምብ ድብደባ ምክንያት ላልተወሰነ ጊዜ ተራዝሟል። በአሁኑ ሰዓት ልጃቸው ሞጂታባ ኻሜኒ ጦርነቱ በበላይነት እየመሩ ቢሆንም የእስራኤል መከላከያ ሚኒስቴር ግን አዲሱ የኢራን መሪ ማንም ቢሆን ቀጣዩ ኢላማችን እሱ ነው ሲሉ ዝተዋል። በተመሳሳይም የኢራን ተቃዋሚ ኃይሎች ጥቃት የጀመሩ ሲሆን ብሔራዊ ቴሌቪዥንም ተጠልፎ ህዝቡ በአገዛዙ ላይ እንዲነሳ ጥሪ ተላልፈዋል።
የጽናት ሚዲያ ቤተሰቦች ለሰዓቱ ያዝናቸው መረጃዎች በዚህ ያጠናቀናል። ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁ አይለየን። በቀጣይ ወቅታዊና ትኩስ ዜናዎችን ይዘንላችሁ እስክንገናኝ መልካም ጊዜ ይሁንላችሁ።